አሁን ይሄን ተመልከቱ። መንገዱ እዛ ማዶ ነው ያለው። 30 40 ሜትር ራቅ ብሎ ቤት ሲሰራ ይሄ ሃይዌይ ነው። በየጊዜው ከሆሳና አዲስ አበባ ከአዲስ አበባ ወራቤ መኪና ይንቀሳቀሳል። መንቀሳቀስ አንከለክልም። ስራ ነው፣ ህይወት ነው። እኛ ራቅ ካላልን ግን መኪና ባለፈ ቁጥር መተኛት አንችልም ማለት ነው። እንረበሻለን። የሚረበሽ ሰው እንቅልፉ የተረበሸ ሰው ደግሞ ነገ ፕሮዳክቲቭ መሆን አይችልም። እና ራቅ ማለቱ ነገ ለመከተም ብቻ አለ። መንገዱን እናስፋ ብንል አናፈርስም፣ ሀብት አናወድምም ማለት ነው። ከመንገድ ባሻገር ዛሬም ደግሞ ቤቱን አራቅ ነው እንጂ አይሰራበትም ማለት አይደለም። መሬቱ የጎመን ቃሪያ፣ ሰላጣ ይሰራበታል። ይህንን የኑሮ ዘዬ መማር በብዙ መልኩ ለኢትዮጵያውያን የሚገባ እና የሚያስፈልግ እንደሆነ ይሰማኛል። ሶስተኛው በተለይ የክልላችን ርዕሰ መስተዳድር የዞናችንም አስተዳዳሪ መገንዘብ ያለባቸው ጉዳይ በቅርቡ መንግስት ከ1.5 ሚሊዮን ያላነሱ ቤቶች በሚቀጥሉት ዓመታት ገነባለሁ ብሏል። ይሄ ማለት አዲስ አበባ ላይ የሚገነባ አይደለም፣ የእናንተን ስራ ጨምሮ ነው። በየቀበሌው በየሰፈሩ የምንሰራቸው ቤቶች ናቸው ተደምረው በሀገር ደረጃ ያንን ውጤት የሚያመጡት። እኛ ከዛ በላይ ነው እቅዳችን፣ ግን የተጋነነ ቁጥር ተናግረን ሳንተገብር እንዳንቀርን ብለን የቀነስ ነው። እያንዳንዱ ቀበሌ ወረዳ በዚህ መልክ ስራውን ከሰራ ካለንም ጥርጥር ባነሰ ጊዜ ያንን ቤት ልናሳካ እንችላለን። ሰምታችሁ ይሆናል የ3D የቤት አገነባብ ቴክኖሎጂ ወደ ኢትዮጵያ እያመጣን ነው። ቤት እንደ ፋብሪካ የሚሰሩ ፋብሪካዎች እያመጣን ነው። በቀን አንድ ቤት ሁለት ቤት መጨረስ የሚችሉ ፋብሪካዎች እያመጣን ነው። ብረት ገጣጥሞ ቤት የሚሰሩ ፋብሪካዎች እያመጣን ነው። እነዚያ ፋብሪካዎች ግን አንድ ሰፈር ሳይሆን በየመንደሩ መኖር አለባቸው። ከፍተኛ የቤት ችግር ስላለብን በስቶ ጸዳ ያለና የዜጎቻችን ኑሮ የሚያዘምን ቤቶች ማብዛት ይኖርብን።